ዳዊት የሚጨነቀው ስለ እስራኤል ነው። የሚጮኸው ደግሞ ወደ እግዚአብሔር። የሚያስጨንቀው ነገር አለ፣ የሚረብሸው ነገር አለ። የሚገርመውና የሚደንቀው ነገር ደግሞ አንድ የገባው እውነት አለ። ዳዊት ቢጨነቅም ባይጨነቅም ለእስራኤል የሚጨነቅ እግዚአብሔር አለ። ዛሬ እነግርሃለሁ፣ በሚያስጨንቅ ነገር ላይ በጌታ በኢየሱስ ስም ይሄ አንተን የሚጠብቅ የማይተኛ የማያንቀላፋው እግዚአብሔር ይገለጣል። አሜን ላለኝ ለዛ ሰው ሆኖለታል። ኦኬ፣ ሁላችንም መጽሐፍ ቅዱሶቻችንን እናወጣለን። መዝሙር 121 ቁጥር 4፣ 6፣ 7 እና 8ን ታወጣላችሁ። በጌታ በኢየሱስ ስም አነበዋለሁ። እኛም በጌታ በኢየሱስ ስም እንሰማሃለን። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም። እግዚአብሔር ይጠብቅሃል፣ እግዚአብሔርም በቀኝ እጅህ በኩል ይጋርድሃል። ፀሐይ በቀን አያቃጥልህም፣ ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስህን ይጠብቃታል። ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትህንና መግባትህን ይጠብቃል። ከመቼ ጀምሮ? ከዛሬ ጀምሮ እስከ መቼ? እስከ ለዘላለም እግዚአብሔር ምንህን? መውጣትህንና መግባትህን ይጠብቅሃል። ዛሬ እንደዚህ በሚል ሐሳብ ነው ጥቂት ደቂቃ ማገለግላችሁ። የእግዚአብሔር ጥበቃ ይጠብቃቸዋል። አይሰማም? የእግዚአብሔር ጥበቃ ይጠብቃቸዋል። የእግዚአብሔር ጥበቃ ይጠብቀሃል። የእግዚአብሔር ጥበቃ ይጠብቅሻል። ዳዊት የሚጨነቀው ስለ እስራኤል ነው። የሚጮኸው ደግሞ ወደ እግዚአብሔር ነው። የሚያስጨንቀው ነገር አለ፣ የሚረብሸው ነገር አለ። የሚገርመውና የሚደንቀው ነገር ደግሞ አንድ የገባው እውነት አለ። ዳዊት ቢጨነቅም ባይጨነቅም ለእስራኤል የሚጨነቅ አምላክ አለ። ለእስራኤል የሚጨነቅ እግዚአብሔር አለ። ዛሬ እነግርሃለሁ፣ በሚያስጨንቅ ነገር ላይ በጌታ በኢየሱስ ስም ይሄ አንተን የሚጠብቅ የማይተኛው የማያንቀላፋው እግዚአብሔር ይገለጣል። አሜን ላለኝ ለዛ ሰው ሆኖለታል። አሜን ላለች ለዛ ነፍስ ሆኖላታል። እና ዳዊት ብዙ ተጨነቀ። ብዙ ሰልፍ መጣበት፣ ተሰለፈ፣ ድል ያደርጋል። ደግሞ ሌላ ሰልፍ ይመጣል፣ ድል ያደርጋል። ሌላ የሚያስጨንቅ ነገር ይነሳል፣ ድል ያደርጋል። እና መጨረሻ ላይ እንደዚህ አለ፣ አይ ለካ የኔ ጦር፣ የኔ ሰልፍ፣ የኔ ውጊያ፣ የኔ ጉልበት ሳይሆን አለ፣ የታጠቅኩትም ያስታጠቅኩትም ወታደር ሳይሆን አለ፣ ለካ ይሄንን ህዝብ የሚጠብቃል አለ። ከዛ እንዲህ አለ፣ ኦኬ ለካ ይሄን ሁሉ ሰልፍ፣ ይሄን ሁሉ ችግር፣ ይሄን ሁሉ ተግዳሮት፣ ይሄን ሁሉ ጦር እመክት የነበርኩት እኔ አይደለሁም ማለት። ወገኖቼ በእናንተ ህይወት ላይ እግዚአብሔር የሆነ ነገር ሲሰራ ትምክህተኞች አትሁኑ። ክብር ለጌታ ይሁን። ክሬዲቱን ስጡት። እኔ አይደለሁም አንተ ነህ በሉት። ዳዊት ይሄ ነገር ገባው። ለካ እኔ አይደለሁም ይሄን ከተማ የጠበቅኩት፣ ለካ እኔ አይደለሁም ይሄን ህዝብ የጠበቅኩት አለና እንዲህ አለ፣ እስራኤልን የሚጠብቅ አለ ምን አይልም፣ አይተኛም አያንቀላፋም። መልእክት አለኝ፣ የሚጠብቃችሁ አይተኛም አያንቀላፋም። አንዳንድ ሰዎች ወዲህ ስትመጡም አሁን ስትሄዱም የሚጠብቃችሁ ክፉ ሊኖር ይችላል። እግዚአብሔር ቀድሞታል። እስኪ እግዚአብሔር ቀድሞልኛል በይ። አይሰማም? ከዚህ በላይ ጮክ ብላችሁ እግዚአብሔር ቀድሞልኛል። ጌታ ምስክሬ ነው። ለሆነ ሰው ዛሬ እግዚአብሔር ቀድሞለታል። ድንገት መውጣት የማትችለው ጉዳይ ላይ፣ ድንገት ማለፍ የማትችሉ መንገድ ላይ፣ ድንገት መበተን የማትችለው ሰልፍ መሃል እግዚአብሔር ጣልቃ ይገባል። አጠገብ ያለውን ሰው ንካው። የእግዚአብሔር ጣልቃ ገብነት ይሰማኛል በለው። የእግዚአብሔር ጥበቃ ይሰማኛል። ከዚህ የተነሳ በለው ነገ እግዚአብሔር የድሉ ባለቤት ያደርገኛል፣ አሸናፊ ያደርገኛል፣ ከፍታውን ይሰጠኛል፣ ከተማውን ያወርሰኛል። ይሄ እግዚአብሔር ከኔ ጋራ ነው የሚል ጮሆ አሜን ይበል። ከዛ እንዲህ አለ፣ እግዚአብሔር ምን ይልሃል? ይጠብቅሃል አለና እንዲህ አለ፣ እግዚአብሔርም በቀኝ እጅ በኩል ይጋርድሃል። ይኸውላችሁ ይህን ቃል በደንብ ስሙኝ። በቀኝ እጁ በኩል አይደለም የሚለው፣ በቀኝ እጅህ በኩል። እኔ የምልህ የሥጋ ለባሽ አቅሙ ቤት በኩል ነው ያለው። ሄይ እርግጠኞች ናችሁ? ቀኝ ማለት ምን ማለት ነው? ጉልበት። ሌላስ? ስልጣን። ጌታ ይባርክ። ሌላስ? ኃይል። ወታደር ጦር ሜዳ ከገባ በኋላ በጠላት ቁጥጥር ስር ሊውል ሲል የመጀመሪያ የሚሰጠው ቀኙን ነው። ቀኙን አነሳ ማለት ምን ሆኛለሁ ማለት ነው። እና ጠላት ደግሞ ሲፈልግ ሊመታ ሲያስብ የሚፈልገው ቀኝህን ነው። ቀኝ ማለት እጅን ብቻ አይደለም።
ክብርህን፣ ጸጋህን፣ ስልጣንህን፣ እግዚአብሔር የሰጠህን እድል በረከትህን ሊመታ ተስፋ ሊያስቆርጥ ይፈልጋል። እግዚአብሔር ግን እንዲህ አለ፣ ቀኝህን ምን እለዋለሁ? እጠብቀዋል። ዛሬ የሆነ ሰው ነገር የተጠበቀ ነው። እግዚአብሔር ቀኝህን ይጠብቀዋል። እግዚአብሔር በቀኙ ይደግፈሃል። ቀኝህን ምን ይላል አለ? ይጠብቀዋል። ቀኛቸውን ብድግ አድርጉና የታመንኩት እግዚአብሔር በሉ አሳልፎ አይሰጠኝም። የተናገረኝ በሉ ለክብር ነው፣ ለበረከት ነው፣ ለአገልግሎት ነው፣ ለታላቅነት ነው፣ ለስልጣን ነው፣ ለሹመት ነው። የተናገረኝ በሉ በኔ ህይወት ላይ ይሆናል። አንድ እንደው ዝም ብሎ እግር ጥሎት እዚህ ጉባኤ የመጣ ሰው አለ። እግዚአብሔር ግን ለሹመትና ሽልማት ይፈልገዋል። ለሹመትና ሽልማት ያበቃሻል። ፀሐይ በቀን አያቃጥልህም አለ። ይገርማቸዋል። ጨረቃን በሌሊት አለና እግዚአብሔር ከክፉ ሁሉ ይጠብቅሃል አለ። 7ኛው ቁጥር ላይ ቆይ ነው ፀሐይ እንዴት በቀን አያቃጥልህም? ለካ የእግዚአብሔር ጥበቃ ካለ ፀሐይ በቀን አያቃጥልህም። አንተ ለካ የእግዚአብሔር አብሮነት ካለ ፀሐይ በቀን አያቃጥልህም። የሆነን ሰንበዲ እኮ እየመታው ነው፣ አንተ ግን በረፍት ውስጥ ነህ። መዝሙር 23ን ሁላችሁም ከሰንዴ ስኩል ጀምሮ እያላችሁ የመጣችሁት ነው አይደለ? ታውቁታላችሁና እግዚአብሔር እረኛዬ ነው አለና የሚያሳጣኝ የለም አለ። እርግጠኝነቱን ተናገረ። ከዛ በለመለመ መስክ ያሳድረኛል አለ። የልጁ ህይወት እኮ የልጁ ልምድ እኮ እንትን ነው፣ ምድረ በዳ ነው፣ ጫካ ነው፣ በዱርና በገደል እየሮጠ ያደገ ልጅ ነው። ግን እንዲህ አለ፣ በለመለመ መስክ ምን ይለኛል አለ? ያሳድረኛል። እንዴት እንደቀየረው ህይወቱን አይተዋል። ምድረ በዳውን እንዴት እንዳለመለመለት አይተዋል። ክብር ለጌታ ይሁን። ስለዚህ እነግራችኋለሁ ዛሬ በኢየሱስ ስምና ስልጣን ሌሎችን የሚመታ አውሎ ንፋስ እናንተን አይመታም። ሌሎቹን የሚመታ አውሎ ንፋስ እናንተን አይመታም። ሌሎቹን የሚበላ እሳት እናንተን አይበላም። ሌሎቹን የሚመታ ጎርፍ፣ ወጀብ፣ ማዕበል፣ ተምች፣ ኩኩባ የእናንተን ነገር አያገኘውም። አንድ ሰው የኔ ነገር ይበል እስቲ። በእግዚአብሔር ተጠብቋል። የእግዚአብሔር ጥበቃ ጊዜያዊ አይደለም፣ ዘላለማዊ ነው። አሜን። የእግዚአብሔር ጥበቃ ጊዜያዊ አይደለም፣ ደግሞ ዘላለማዊ ነው። ለሆነ ቀን አለው ብሎ የሆነ ቀን ደበረኝ አይልም፣ ደከመኝ አይልም፣ አልችልም አይልም። አንዴ ጠብቃለሁ ብሎ ቃል ከገባ እስከ መጨረሻው ይጠብቃል። ያው የሚጠብቅ ላይተውሽ ነው የሚጠብቅሽ እግዚአብሔር። እና 8ኛው ቁጥር ላይ እንደዚህ አለ። በደንብ ስሙኝ። ከዛሬ ጀምሮ አለ። እስቲ አብረን እንበለው በጌታ በእምነት በሉ። ከዛሬ ጀምሮ እስከ ለዘላለም እግዚአብሔር መውጣትህንና መግባትህን ይጠብቃል። ዋው! ከመቼ ጀምሮ? አንዳንድ ሰው አለሁልህ ብሎ ከዛሬ ጀምሮ ይልህና የዛሬ ወር ላታገኘው ትችላለህ። ከዛሬ ጀምሮ ብሎሽ የዛሬ ዓመት ላታገኘው ትችላለሽ። እግዚአብሔር ግን ከዛሬ ጀምሮ እስከ ለዘላለም መውጣትንና መግባትን ምን ይላል? ይጠብቃል። ባይዘዌ የሰው ህይወት የሚዳወረው በመውጣትና መግባት ውስጥ ነው። ሰው ካልወጣና ካልገባ ስኬታማ መሆን አይችልም። ሰው ካልወጣና ካልገባ አይከናወንም። ሰው ካልወጣና ካልገባ አይሰራም። ክብር ለኢየሱስ ይሁን። ምን ማለት? መውጣትና መግባት ያስፈልጋል። ለመስራት መውጣት ያስፈልጋል። ለማገልገል መውጣት ያስፈልጋል። ለመስጠት ለየትኛውም ጉዳይ እና አልወጣም ምናምን ብላችሁ በጣም ራሳችሁን መንፈሳዊ የምታደርጉ ሰዎች ካላችሁ ተመለሱ። መውጣት ያስፈልጋል። 24 ሰዓት ተኝተሽ ጎንሽ ጎርጉዶ አልጋ ተሰብሮ ውጤታማ መሆን እግዚአብሔር ይጠብቀኛል፣ እግዚአብሔር ይባርከኛል ማለት አይቻልም። ስለዚህ አማኝ መውጣትና መግባት አለበት። ሲወጣና ሲገባ ደግሞ የሚጠብቀው አለ። ለሚጠብቀው ጌታ፣ ታማኝ ለሆነው ጌታ መውጣትና መግባቱን ሰጥቶ መውጣት አለበት። ሲወጣ ከኔ ቀድመ ውጣ፣ ስገባ ከኔ ቀድመ ግባ፣ ከኔ አትለየኝ። ስለዚህ የእግዚአብሔር ጥበቃ ከእናንተ ጋር ከሆነ በመውጣታችሁ ትባረካላችሁ፣ በመግባታችሁም ትባረካላችሁ። ቤት በመቀመጣችሁ ትባረካላችሁ፣ መስሪያ ቤት በመቀመጣችሁ ትባረካላችሁ። የእግዚአብሔር ጥበቃ አብሯችሁ ሲሆን እናንተ ብቻ አይደላችሁም፣ በዙሪያችሁ ያሉ ሰዎች ይባረካሉ፣ በዙሪያችሁ ያሉ ሰዎች ያርፋሉ፣ በዙሪያችሁ ያሉ ሰዎች ይጽናናሉ። ዛሬ ለሌሎች ምክንያት ያደርግሃል እግዚአብሔር። ዛሬ ለሌሎች ረፍት ምክንያት ያደርግሻል። ለሌሎች ሰላም ረፍት ያደርጋችኋል እግዚአብሔር። ስለዚህ እግዚአብሔር አለ ከዛሬ ጀምሮ እስከ ለዘላለም
ይደግምና እግዚአብሔር በመውጣትና በመግባት ምን ይልሃል? ይጠብቃል። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 3 ላይ እንዲህ የሚል ቃል አለ። ነገር ግን የሚያጸናችሁ ከክፉም የሚጠብቃችሁ ጌታ የታመነ ነው። ምን የሚላችሁ? አንደኛ የሚያጸናችሁ በእምነት የሚያቆማችሁ፣ ሁለተኛ የሚጠብቃችሁ ጌታ የታመነ ነው። ዛሬ በክርስቶስ ኢየሱስም እስከ ዛሬ የጠበቃችሁን እግዚአብሔርን ወደፊትም እንደሚጠብቃችሁ በናዝሬቱ ጌታ በኢየሱስ ስም መንፈሳችሁ ለመንፈሳችሁ እስኪገልጥላችሁ ድረስ ይሄ መረዳት በእናንተ ላይ ይምጣ። በኢየሱስ ስም ይሄ ቅባት በእናንተ ላይ ይምጣ። እግዚአብሔር ምን ያለ ነው አለ? የታመነ ነው። በቃ ጠብቃለሁ ብሏል፣ ይጠብቃል። ይገርማችኋል መጽሐፍ ቅዱስ ላይ ብዙ የእግዚአብሔር ሰዎች አገልግሎታቸው እስከ መጨረሻ የተሳካላቸውም ወይ ንግስናቸው የተሳካላቸውም ያልተሳካላቸውም ሰዎች ምድረ በዳን ያዩ ሰዎች አሉ። ከዛ እግዚአብሔር ደግሞ ልክ እንደ ዳዊት ማለት ነው ምድረ በዳውንም አለምልሞላቸው ያዩ ሰዎች አሉ። ክብር ለጌታ ይሁን። የሆነ ጊዜ ላይ በቃ ታውቃላችሁ ማንም ሰው የማይፈልጋቸው የነበሩ ሰዎችን ሰው ሁሉ እንዲፈልጋቸው ታሪካቸውን የቀየረላቸው ሰዎች አሉ። እነሱ ሁሉ ግን ነገራቸው እንደዛው እንደጀመረው ሳይቀጥል ፌል ያደረጉ በጣም ብዙ የእግዚአብሔር ሰዎች አሉ። በሁሉ ግን እግዚአብሔር ትክክል ነው። ያ ሲሆን ግን እግዚአብሔር ተሳስቶ አይደለም። እግዚአብሔር ተሳስቶ አይደለም። ለምሳሌ ንጉሥ ሕዝቅያስን አንሱት። ነገሥት መጽሐፍ ላይ ስትሄዱ እንደሚሞት ራሱ እግዚአብሔር ነገረው። በጠና ታመም አይደለ? ከዛ ሞት አፋፍ ላይ በደረሰ ጊዜ ሂድ ቀድመ ንገረው እንደሚሞት ብሎ አስጠንቅቆ ላከው። የአሞጽ ልጅ ነብዩ ኢሳያስን ላከው ይላል አይደል? ኢሳያስ ደግሞ ደፋር ነው። ትሞታለህ ምናምን አልጋው ላይ እያለ ነው ያለው። ክብር ለጌታ ይሁን። ታውቃለህ ዙሪያውን እኮ በጦርና በጠመንጃ በወታደር ተከቧል ሰውየው። እንዴት እዛ መሃል ሄዶ እግዚአብሔር ትሞታለህ ብሎሃል ይባላል? ትሞታለህ አይደለም ትፈወሳለህም። ከባድ እኮ ነው። ትሞታለህ ሲለው ሰውየው ማን ያለህ አላለውም። ማን ያለህ አላለውም። በልደናሁን አላለውም። ፊቱንም ወደ ግድግዳ መልሶ አለቀስ አይደለም የሚለው። አያችሁ የሰውየውን ልብ ነክቶታል። ከመነካቱ የተነሳ ደግሞ መመለስን ፈልጓል። ግን እንደተመለሰ አልቀጠለም። ለቅሶውን አየ፣ እንባውን አየ። ታውቃላችሁ ምናልባትም ወደፊት የሚሆነውን ነገር ሁሉ እያወቀ እግዚአብሔር በል እንግዲያው ጩኸቱን አይቻለሁ አለ፣ ለቅሶውን አይቻለሁ፣ እንባውን አይቻለሁ፣ ሰምቻለሁ አለ። ሂድና አለው አንድ ስላች እንደሄደ እኮ ነው ትንሽ መንገድ እንደሄደ እንደደረሰ በላለው። ለሁለተኛ ጊዜ እግዚአብሔር ድምጽ መጣ ይላል። ነብዩ ኢሳያስን ሂድና እንዲህ በለው እፈውስሃለሁ። ምን እልሃለሁ? የሚገርመኝ ነገር እዛ ክፍል ላይ እፈውስሃለሁ ብቻ ሳይሆን አንተንና አለው ከተማህን ከአሶር ንጉስ እጅ አለው እታደጋታለሁ። የአሶር ንጉስ እጅ በላዩ ላይ ነበረ። በብዙ ድካም ውስጥ ያለው መንግስቴን ሳላጣ ውሰደኝ የሚልበት ጊዜ ግን ያንን ሁሉ አደርግልሃለሁ አለ። የተናገረው እግዚአብሔር አደረገ። ክብር ለጌታ ይሁን። ፈወሰው። ይገርማቸዋል። አዳነው። ይገርማቸዋል። ነገር ግን እንደውም አንዳንድ የመጽሐፍ ቅዱስ ምሁራኖች ሲናገሩ ሕዝቅያስ እንደውም ባይፈወስ ይሻለው፣ ያኔ ቢሞት ይሻለው ነበረ። በቃ ንሳውን እንደገባ እግዚአብሔር ቢወስደው ጥሩ ነበረ። ዘመን ተጨምሮለት አለ። ያውም ስንት ዓመት? 15 ዓመት በእድሜ ላይ ጨምሬ ያለው ነው ያለው። 15ቱን ዓመት ግን አልተጠቀመበትም። እግረ መንገዴን መልእክት ልንገራችሁ፣ እግዚአብሔር በጨመረላችሁ ዘመን ተጠቀሙበት። ሁላችንም እኔን ጨምሮ ዘመን የተጨመረልን ሰዎች ነን ያለው እግዚአብሔር ምስክር ነው። እኔ ዘመን እድሜ ተጨምሮልኛል፣ ጌታ በሚያውቀው ማለት ነው። ስለዚህ ልነግራችሁ የፈለኩት ሕዝቅያስ በተጨመረለት እድሜ በአባቶቹ ዘመን ከተመለከው የባሰ ከከፋው የባሰ ክፋት አደረገ። ምድሪቷ ሁሉ ጣዖት አምላኪዎች እስከሚሆኑ ድረስ እያየ ዝም አለ። ወዳጆቼ እግዚአብሔር በሰጣችሁ ዘመን ካገለገላችሁት እግዚአብሔርን አገልግሉት። ዘፍጥረት 28 ቁጥር 15 እነሆም እኔ ካንተ ጋር ነኝ፣ በምትሄድባትን መንገድ ሁሉ እጠብቅሃለሁ። ያዘው። እነሆ እኔ ከማን ጋር ነኝ? እግዚአብሔር ከማን ጋር ነው? ከኔ ጋር። እግዚአብሔር ከማን ጋር ነው? አይሰማም። እግዚአብሔር ከማን ጋር ነው? ማንን ነው ጠብቃለሁ ያለው? እርግጠኞች ናችሁ? እንግዲያው እግዚአብሔር ከናንተ ጋር ነው። እንግዲያው እግዚአብሔር ይጠብቃችኋል። እኔ ካንተ ጋር ነኝ፣ በምትሄድበት መንገድ ሁሉ ምን እልሃለሁ? እጠብቅሃለሁ። እሺ ወደዚች ምድር እመልስሃለሁ። ወደዚች ምድር እመልስሃለሁ። የነገርኩህን ሁሉ እስካደርግልህ ድረስ።
አልተውህምና የነገርኩህን ሁሉ እስካደርግልህ ድረስ አልተውህምና። አዲሱ መደበኛ ትርጉም የነገርኩህን ሁሉ እስክፈጽምልህ ድረስ ይላል። በደንብ ስሙኝ። 4 ነገር ነው የምነግራችሁ። የመጀመሪያውና አንደኛው እግዚአብሔር አብሮነቱን እየነገረው ነው። ምን ብሎ? እኔ ካንተ ጋር ነኝ ብሎ። ሁለተኛ ጥበቃውን እያሳየው እየነገረው ነው። ሃሌሉያ። ሶስተኛ እመልስሃለሁ እያለው ነው። አራተኛው ነገር አልተውህም እያለው ነው። ዛሬ እግዚአብሔር አይተዋችሁም። እስኪ እግዚአብሔር አይተወኝም በሉ። ይሄ ለያዕቆብ የተነገረ የተስፋ ቃል ነው። ለያዕቆብ የተሰጠ ተስፋ ነው። ያዕቆብ ተመቻችቶ ተደላድሮ ባለበት ጊዜ ሳይሆን ወንድሙ ኤሳው ሊገለው ባሳደደው ጊዜ ሰፈሩን፣ ቤቱን፣ ቀየውን፣ መንደሩን ትቶ በወጣበት ዘመን ነው። እመለሳለሁ ቢል ሞታለ፣ ግን እግዚአብሔር እመልስሃለሁ አለው። አንድ ሰው ጮሆ አሜን አይልም ወይ? በረከትሽን ትተሽ አትወጪም። ስራህን ትተህ አትወጣም። እግዚአብሔር ያየልህን ትተህ አትወጣም። እግዚአብሔር ከነገር ጋር ያገናኛል። ስለዚህ አለው አንተ ሞት ፈርተህ እየሸሸ ነው። አንተ ወንድምን ፈርተህ እየሸሸ ነው። ሚያስጥልህ ሰው እየፈለክ ነው። እኔ ካንተ ጋር ነኝ። ጌታ መሰከረ። እኔ ሰው ራሱ ማለት ነው አይዞ ሲለኝ እንዴት ደስ እንደሚለኝ ሌላ ስሜት ነው የሚሰማኝ። አይዞ ሲለኝ ታውቃለህ። ሰው አለ ይለካ አያስብላችሁ? አያስብልም ወይ? ክብር ለጌታ ይሁን። በቃ እኮ ያልፋል የጥቂት ጊዜ ነው ምናምን ሲላችሁ ሰው ደስ አይላችሁ? እግዚአብሔር ሲላችሁስ እኔ ካንተ ጋር ነኝ አለ። ከዛስ በምትሄድበት ሁሉ እጠብቅሃለሁ። ምን እያለ እንደሆነ ታውቃላችሁ? እግዚአብሔር አይደለም ወደ ቀዬ ስትመለስ እምቢ ብለህ እንኳን ድምጼን ተላልፈህ እንኳን ብትሄድ አለው ወደ ምድረ በዳ ለምን አይሆን እጠብቅሃለሁ። ምክንያቱም ምን እያለው ነው? ዛጋ በምትሄድበት ሁሉ እያለው የሚመችም ቦታ የማይመችም ቦታ ግባ፣ እኔ እጠብቅሃለሁ አለው። ሁለተኛ ነገር። ሶስተኛና የሚገርመው ነገር ደግሞ ወደዚህችም ምድር አጃላ ባጋሲያ። አንዳንድ ሰዎች ነገራችሁን ትታችሁ የወጣችሁ፣ ነገራችሁ በሰው እጅ ላይ የቀረባችሁ፣ የተበላባችሁ አላችሁ። ዛሬ መውጣት ይሆንላችኋል። አማኒ ውሰደው። ላንተ ይሁን ይሄ ቃል በኢየሱስ ክብር። ለማን ይሁን? ምሳሌ 3:6 በመንገድ ሁሉ እርሱን ወቅ፣ እርሱ ጎዳናህን ያቀናልሃልና። ማንን አትፍራ ያለህን፣ ማንን እጠብቅሃለሁ ያለህን፣ ማንን እመልስሃለሁ ያለህን፣ ማንን አልተውሽም ያለውን እርሱን ወቂ። እርሱን ማወቅ ትርፋማ ያደርጋል። መዝሙር 91:11 ክፉ ነገር ወደ አንተ አይቀርብም። ክፉ ነገር ወደ አንተ አይቀርብም። እሺ። መቅሰፍትም ወደ ቤትህ አይገባም። እሺ። በመንገድህ ሁሉ ይጠብቁህ ዘንድ መላእክቱን ስላንተ ያዛቸዋልና እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። አሜን አትልም ወይ? አሜን አትሉም ወይ? ዛሬ የእግዚአብሔር ጥበቃ በእኔና በእናንተ ላይ ሆነዋል። በምድሪቱ ላይ ሆነዋል። በከተማው ላይ ሆነዋል። ከእግዚአብሔር ጥበቃ የተነሳ ማለፍ ሆኖላቸዋል። አንድ ሰው ጮሆ አሜን አይልም ወይ? ደግሞ አሜን አይልም ወይ? የመጨረሻ አንድ ቃል ነገር። እሺ ቀጥል። አይዞህ በፊትህ የሚሄድ እርሱ እግዚአብሔር ነው፣ ካንተ ጋር ይሆናል። አይጥልህም፣ አይተውህም። አትፍራ፣ አትደንግጥ አለው። ምን አይልህም? አይጥልህም፣ አይተውህም። አትፍራ፣ ደግሞስ አትደንግጥ። በፊትህ የሚሄድ እርሱ ማን ነው አለ? እጆቻችሁን አንሱና ከዛሬ ጀምሮ በሉ እስከ ለዘላለም በፊቴ የሚሄደው እርሱ እግዚአብሔር ነው። ከሱ የተነሳ ከዛሬ ጀምሮ አልፈራም፣ አልደነግጥም። አሜን ስትሉ ይሁንላችሁ። አሜን ስትሉ ይሁንላችሁ። አሜን ስትሉ ይሁንላችሁ።